በዚህ ቪዲዮ ላይ ከጫማ ጋር የተገናኘ ህልም ስታዩ ትርጉሙ ምንድነው የሚለው ነገር በእግዚአብሔር መንፈስ አስተምራችኋለሁ። የተለያየ አይነት ከጫማ ጋር የተገናኘ ህልም ልናይ እንችላለን። እነዛን ነገሮች አብራርተን እናያለን ማለት ነው። ስለዚህ ምናልባት እናንተ ያያችሁት ህልም ወደ ቪዲዮ መጨረሻ አካባቢም ሊሆን ይችላል ማለም ሊሆን ይችላል። ስለዚህ ቪዲዮን ጨርሳችሁ ማየታችሁን በፍጹም እንዳትረሱ። ይህ ቪዲዮ ግን ብዙዎች ጋር መድረስ ካለበት ከናንተ የሚጠበቅ አንድ ነገር አለ። ያ ነገር ደግሞ ላይክ ማድረጋችሁ ነው። ይህንን በማድረግ አብራችሁ እንድትሆኑ አሳስባችኋለሁ። የዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንገባለን። ከጫማ ጋር የተገናኙ ትርጉሞችን በእግዚአብሔር ቃል መሰረት አንዳንድ ጥቅሶችን እየጠቀስን እናያለን ማለት ነው። አንዳንዶቹን ደግሞ በህይወቴ ላይ ያያዩዋቸው ነገሮች ሌሎችም ሰዎች ኤክስፒሪየንስ ያደረጉትን ነገር ደግሞ እነዛንም ነገሮች አያይዤ አስተምራችኋለሁ ማለት ነው። አንድ ሰው በህልሙ ጫማ ሲጠባው ሊያይ ይችላል፣ ጫማው ሲሰፋው ሊያይ ይችላል። ወይም ደግሞ አንድ እግር ጫማ ኖሮት አንድ እግሩን ጫማ ሲያጣ ሊሆን ይችላል። ወይ አንድ እግር ሌላ ጫማ አንድ እግር ሌላ ጫማ አርጎ ሊያይ ይችላል። አዲስ ጫማ ሲያገኝ ሊሆን ይችላል። ሰውም ስጦታ ሲሰጣው ሊያይ ይችላል። ምናልባትም ደግሞ ጫማ ሳይኖረን ባዶ እግራችንን ሆነን ልናይ እንችላለን። እነዚህ ሁሉ ነገሮች ግን ራሳቸውን የቻለ ትርጉም አላቸው። ስለዚህ እነዚህን ሁሉ በሂደት እናያቸዋለን አሁን ማለት ነው። የመጀመሪያው ነገር አዲስ ጫማ አርጋችሁ ስታዩ ወይም ደግሞ አዲስ ጫማ ሲሰጣችሁ ካያችሁ ይህ ትርጉም ምንድነው ካላችሁኝ እግዚአብሔር በእናንተ በኩል ወደ ጌታ ሊያመጣው ያለ ሰው አለ ማለት ነው። ይህንን ያልኩበትን ምክንያት ልንገራችሁ። መጽሐፍ ቅዱሳችን ላይ ሁላችንም እንሄድና ኤፌሶን ምዕራፍ 6 ቁጥር 13 ላይ አብረን እናነባለን። እንደዚህ ይላል፣ ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። ያችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቆሙ ይላል። ስለዚህ አዲስ ጫማ አርጋችሁ ስታዩ የሚያመለክተው ምንድነው ካላችሁኝ ጌታን የሚቀበል ሰው በእናንተ በኩል አለ። አንዱ መንገድ ይሄ ነው። ሌላም ደግሞ ትርጉም አለው። እሱን እነግራችኋለሁ። ይህንን ደግሞ ከኔ ኤክስፒሪየንስ አንፃር ደግሞ ላሳያችሁ። አንድ ቀን በህልሜ እንደዚህ አየሁ። አንድ እግር ጫማ አድርጌ አየሁ። አዲስ ጫማ ነው። ከዛ በኋላ አልገባኝም ነበር ምንድነው ይሄ ነገር ብዬ እያሰብኩ እያለ በጣም በሚገርማችሁ ሁኔታ አንድ ዘመዴ ከሌላ ሀገር መጣች ማለት ነው ወደኛ ቤት እና ለዛች ሴት ወንጌልን ነገርኳት። ከዛ በኋላ ጌታን ተቀበለች ማለት ነው። በቀጣዩ ሳምንት ወይ 15 ቀን ደግሞ አሁንም ሌላኛው እግር ጫማ ሳገኘውና ሳደርገው አየው ማለት ነው። አሁን ገብቶኛል ኦሬዲ ሌላም ሰው መጥቶ ጌታን እንደሚቀበል። የሚገርማችሁ የዛች ዘመዴ እህት ደግሞ በሳምንቱ ነው በሁለት ሳምንቱ መጣች። እሷንም ወንጌል ሰበኳት። ከዛ በኋላ እሷም ጌታን ተቀበለች። ይህ ህልም ይሄንን የሚያወራ እንደነበረ በደንብ አስተዋልኩኝ ማለት ነው። ስለዚህ ይሄኛውን ከኤክስፒሪየንስ ማንጻር መጽሐፍ ቅዱሳዊ በሆነ መንገድ አስረድቻችኋለሁ ማለት ነው። አዲስ ጫማ ስታዩ ደግሞ የዚሁ ህልም ሌላ ትርጉም ደግሞ ምንድነው ካላችሁኝ በህይወታችሁ ላይ አዲስ መንገድ ልትጀምሩ እንዳለ የሚያመለክት ነው ማለት ነው። ለምን ከተባለ ጫማ የሚገናኘው ከእግር ጋርና ከመንገድ ጋር። ስለዚህ አዲስ ጫማ ስታረጉ ካያችሁ በህይወታችሁ ላይ ልትጀምሩት ያለ አዲስ መንገድ አለ ማለት ነው። ምናልባት አዲስ ስራ ሊሆን ይችላል፣ ምናልባት አዲስ የአገልግሎት መስመር ሊሆን ይችላል። ስለዚህ በእያንዳንዱ የህይወት ክፍላችሁ ላይ አዲስ የምትገቡበት የከፈተላችሁ መንገድ አለ ማለት ነው። በህይወታችሁ ላይ የሚመጡ እድሎችን በፍጹም እንዳታሳልፉ ትኩረት አድርጋችሁ በእግዚአብሔር ፊት እንድትሆኑ አሳስባችኋለሁ በዚህ ጉዳይ ማለት ነው። ምናልባት ደግሞ ሰው ሲሰጣችሁ ሊሆን ይችላል አዲስ ጫማ ያያችሁት። ይህ ማለት ደግሞ ምንድነው ካላችሁኝ በዛ ሰው በኩል የሚከፈትላችሁ መንገድ አለ ወይም የምትረግጡት አዲስ ስፍራ አለ ማለት ነው። ሁለተኛ ደግሞ የተለያዩ ጫማዎችን አርጋችሁ ካያችሁ ትርጉሙ ምንድነው ካላችሁኝ ሁለት አይነት ቦታ ላይ ነው የቆማችሁት ወይም ደግሞ በህይወታችሁ ላይ ግራ መጋባት አለ ማለት ነው። ብዙ ሰዎች ደውለው ይነግሩኛል ሁለት አይነት ጫማ አድርጌ ቆሜ ያየው ብለው ይነግሩኛል። ሁለት አይነት ጫማ አርጋችሁ ካያችሁ ልባችሁ ተከፍሏል ማለት ነው። የረገጣችሁበት የተለያየ ስፍራ አለ ወይም መወሰን የከበዳችሁ ጉዳይ አለ ማለት ነው። እግዚአብሔር እንደዚህ አይነት ነገር ሲያሳያችሁ ልክ ያልሆነ የተለያየ ቦታ ላይ ቆማችኋል። ስለዚህ ወደኔ መጣችሁ እኔን እንድታወሩኝና ቀጥተኛውን ትክክለኛው መንገድ
እንዳሳያችሁ ያስፈልጋል እያላችሁ ወደሱ እየጠራችሁ ስለሚሆን በእግዚአብሔር ፊት እግዚአብሔር ሆይ ትክክለኛው መንገድ የቱ ነው ኮንፊውዝድ ሆኛለሁ ግራ ተጋብቻለሁ መንገዱን ጠቁመኝ ትክክለኛው መቆም ያለብኝን ስፍራ አሳየኝ ብላችሁ ልትጠይቁና በእግዚአብሔር ፊት ልትሆኑ ያስፈልጋችኋል ምናልባት አንዳንዶቻችሁ ወደ አገልግሎት ሙሉ ለሙሉ ልግባ ወይስ ደግሞ ስራ ለስራ ብላችሁ ኮንፊውዝድ እየሆናችሁ ሊሆን ስለሚችል በእግዚአብሔር ፊት ይሄንን ነገር ልትጠይቁና እግዚአብሔር ነገሮችን ግልጽ እንዲያደርግላችሁ ልትለምኑ ያስፈልጋችኋል ብዬ አሳስባችኋል ሶስተኛ ደግሞ ጫማችሁ ሲጠባችሁ ወይም ደግሞ ሲሰፋችሁ አልመች ሲላችሁ ልታዩት ይችላልላችሁ ይሄንን ነገር ከዚህ በፊት ቪዲዮ ላይ ሰርቼላችሁ ነበር እንደዚህ አይነት ህልም ስታዩ ያላችሁበት የሪሌሽንሺፕ መንገድ ትክክለኛ እንዳልሆነ የሚያሳይ ነገር ነው ማለት ነው ይህንን ነገር ስላችሁ ከምን ተነስተው ይህንን ነገር ያልከን ካላችሁኝ ሰዎች በህይወታቸው ላይ በትክክል ከሆነባቸውና አይተው ላይፋቸው ላይ ኤክስፒሪየንስ ካረጉት አንፃር ነው የማስተምራችሁ ጫማችሁ ሲጠባችሁ ካያችሁ ያላችሁበት ሪሌሽንሺፕ ትክክለኛ አይደለም የእግዚአብሔር ፍቃድ የለበትም ማለት ነው ስለዚህ እግዚአብሔር በዛ ህይወት ላይ ወይም ደግሞ በዛ በጀመራችሁት ሪሌሽንሺፕ ላይ እግዚአብሔር ፍቃደኛ አይደለም ወይም ደስተኛ አይደለም ማለት ነው እንደዚህ አይነት ህልም ስታዩ ያላችሁበትን ሪሌሽንሺፕ ልትመረምሩ ያስፈልጋችኋል አንድ ፐርሰን የሚጠባውን ጫማ አርጎ መንገድ ላይ ሲሄድ እጅግ በጣም ይቸገራል እግሩ ሊቆስል ይችላል ምንም አይነት ምቾት አይሰማው ወይም ደግሞ ጫማው ሰፍቶት ከሆነ መፍጠን አይችልም በህይወቱ ላይ በሚሄደው እርምጃ ላይ መዘግየት ወይም ደግሞ መንጓተት ያጋጥመዋል ማለት ነው ስለዚህ ያላችሁበት የገባችሁበት ሪሌሽንሺፕ የእግዚአብሔር ፈቃድ የሌለበትና ከእግዚአብሔር እቅድ ፕሮግራም ውጪ እንደሆነ የሚያሳይ ህልም ነው ማለት ነው ስለዚህ ወዲያው እግዚአብሔር ፊት ሆናችሁ ጸልያችሁ መወሰን ያለባችሁን ውሳኔ በፍጥነት ልትወስኑ ያስፈልጋችኋል ብዙ ርቀት ሳትሄዱ ማለት ነው ይህንን ነገር ግን ከትዳርና ከሪሌሽንሺፕ ሳይድ ብቻ አላየው ሌላ መንገድም ሊኖር ይችላል ያ መንገድ ደግሞ ምንድነው ካላችሁኝ ልትወስኑ ያላችሁት ውሳኔ በስራ አቅጣጫ ሊሆን ይችላል ልትጀምሩ ባሰባችሁት ቢዝነስ አገልግሎት አቅጣጫ ሊሆን ይችላል ከዛ ነገር አንፃር የምትወስኑት ውሳኔ ትክክለኛ ውሳኔ አይደለም የሚለው ነገር ሊያመለክትም ይችላል ስለዚህ ውሳኔዎቻችሁ ላይ እጅግ በጣም መጠንቀቅና ትኩረት ልታረጉ ያስፈልጋችኋል ማለት ነው አራተኛ ደግሞ ምናልባት በህልማችሁ ጫማችሁን አውልቃችሁ ለሌላ ሰው ሲሰጡ ልታዩት ይችላልላችሁ ይህንን መጽሐፍ ቅዱሳዊ በሆነ መንገድ ላሳያችሁ ሁላችሁ መጽሐፍ ቅዱሳችሁ ላይ ሄዱና መጽሐፈ ሩት ምዕራፍ 4 ላይ ከቁጥር 7 ጀምሮ ያለውን እንደዚህ እናነባለን በጥንት ጊዜም ማንንም ቢሸጥ ቢለውጥም ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባለንጀራውም እንዲሰጠው በእስራኤል ዘንድ ልማድ ነበር ይህም በእስራኤል ምስክር ነበር የቅርብ ዘመዱም ቦዔዝን አንተ ግዛው አለው ጫማውንም አወለቀ ስለዚህ እዚህ ጋር ምንድነው ያሳየን ያለው አንድ ሰው ጫማውን አውልቆ ለሆነ ሰው ሲሰጥ ላደረገው ነገር ምስክር ይሆን ዘንድ እነ ነገር ያደረገ ነው ማለት ነው ወይም ደግሞ ጫማ አውልቆ አንድ ሰው ሲሰጣችሁ ካያችሁ ከዚህ ጋርም ሊገናኝ ይችላል ምናልባት አገልጋይ ጫማ አውልቆ ሲሰጣችሁ ካያችሁ እግዚአብሔር በተመሳሳይ ጸጋና ግሬስ እናንተንም ሊያስነሳችሁ እንደሆነና እሱ በሄደበት መንገድ እናንተም ልትሄዱ እንደሆነ የሚያሳይ ምልክት ሊሆን ይችላል እዚህ ጋር ደግሞ ስንመጣ አውልቆ ሲሰጣችሁ የሆነ ፐርሰን ካያችሁ ያን ፐርሰን የምታምኑበትን ነገር እንድታገኙ እግዚአብሔር ያያረጋችሁ ስለዚህ ኦሬዲ ምስክርነት እየሰጣችሁ ስለሆነ እግዚአብሔር ያንን ሰው አምነ ተንቀሳቀስ አብረ ልታረገው ያለው ሊሆን ይችላል አብራችሁ ለማገልገል አብራችሁ ቢዝነስ ለመስራት ሊሆን ይችላል ስለዚህ ያንን ሰው እንድታምነው ኦሬዲ በመካከላችሁ ምስክር ይሆን ዘንድ ነገሮችን ያያደረገ እንደሆነ እግዚአብሔር እርግጠኛ የምትሆንበትን ምልክት እየሰጠ ስለሚሆን ያንን መንገድ መጀመር መቀጠል ይኖርባችኋል ማለት ነው የመጨረሻውና አምስተኛው ደግሞ ባዶ እግርህን መንገድ ስትሄድ ካየ ወይም ደግሞ ጫማ ሳታረግ ባዶ እግርህን ራስን የምታይ ከሆነ በጣም ጥንቃቄ ልታረግ ያስፈልጋል ለምን ካላችሁኝ አንድ ፐርሰን ባዶ እግሩን የሚሄድ ከሆነ እሾክ የሚባል ነገር ያገኘዋል ጠርሙስም ካገኘ እግሩን ይቆርጠዋል ስለዚህ ፕሮቴክት የሚያደርገው እግሩን ከመሰናከልና ከጥፋት የሚጠብቀው ነገር አላደረገም ማለት ነው ስለዚህ እየሄዳችሁ ያላችሁበት መንገድ ትክክለኛ አይደለም ወይም ህይወታችሁ ትክክለኛ መንገድ ላይ አይደለም ማለት ነው ጉዳት ይደርስባችኋል ጥፋት በህይወታችሁ ላይ ሆነ ስለዚህ በዚህ ሰዓት እጅግ በጣም ጥንቃቄ አድርጋችሁ ወደ እግዚአብሔር መመለስ ይኖርባችኋል ህይወታችሁ ከእግዚአብሔር ጋር ሊጣበቅ ያስፈልጋል ስለዚህ ትክክለኛ የመንፈሳዊ ህይወት ላይ ላትሆኑ ትችላላችሁ ማለት ነው
ሰው ወደ ጌታ መመለስ ይኖርባቸዋል እንደዚህ አይነት ህልሞችን ስታዩ ለምን ሲባል በመትሄዱበት መንገድ ላይ ጉዳትና አደጋ ሊደርስባችሁ እንዳለ የሚያሳይ ነው ማለት ነው ሌላ የመጨረሻው ደግሞ ከላይ የሚያምር ልብስ ለብሳችሁ ነገር ግን ከታች ሲታይ ነጠላ ጫማ አርጋችሁ ሊሆን ይችላል ስለዚህ ይሄ ነገር የሚያሳየው ምንድነው ሲባል እግዚአብሔር ለእናንተ ያዘጋጀው ትልቅ ነገር አለ ትልቅ ፕሌስ ላይ እንድትቀመጡ አስቧል ነገር ግን ዝግጁ አይደላችሁም ማለት ነው ሶ ለዛ ለቀረበላችሁ ለተዘጋጀላችሁ እድልና አጋጣሚ ዝግጁ አይደላችሁ ማለት ነው ይሄንን ህልም ባያችሁበት ሰዓት በእግዚአብሔር ፊት ሆናችሁ ለሚመጣላችሁ እድል ቃሉን እያነበባችሁ እየጸለያችሁ እየጾማችሁ ራሳችሁን ልታዘጋጁ ያስፈልጋችኋል እግዚአብሔር የሰጣችሁ እድል እንዳያመልጣችሁ ማለት ነው ስለዚህ እነዚህ ነገሮች የምታረጉ ከሆነ እግዚአብሔር ሊላችሁ ያሰበውን ነገር ትረዱታላችሁ በያምናለሁ ነገር ግን መመክራችሁ ነገር ምንድነው ከተባለ በእግዚአብሔር ፊት ሁሉ ጊዜ በመታየው ህልም ላይ መጸለይ ይኖርባችኋል እግዚአብሔርን መጠየቅ ይኖርባችኋል ምናልባት አሁን የተፈቱት ፍቺዎች ሙሉ ለሙሉ እናንተን ህልም ላይ ገልጡት ይችላሉ ስለዚህ ስፔሲፊካሊ እግዚአብሔር ሊናገራችሁ የፈለገው ነገር በእግዚአብሔር ፊት በጸሎት በመቆየት ያንን ምላሽና የእግዚአብሔርን ቮይስ ልትሰሙ ያስፈልጋችኋል ብዬ አምናለሁ ጌታን መቀበል ፈልጋለሁ የምትሉ ሰዎች አሁን የምጸልየውን ጸሎት አብራችሁን ትጸልያላችሁ ከዛ መጨረሻ ላይ በሚቀመጠው ስልክ ቁጥር ደግሞ ሜሴጅ ትልኩልኛላችሁ ጌታን ተቀበያለሁ መማር ፈልጋለሁ ያላችሁ ሜሴጅ ጻፉልኝ እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ እግዚአብሔር ሆይ እኔ ኃጢአተኛ ነኝ ኃጢአቴን ይቅር በለኝ መተላለፌን ደምስስልኝ ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ እግዚአብሔር ሆይ ዓለምን ሰይጣንን ስራውን ክጄአለሁ ጌታ ኢየሱስ ክርስቶስን የህይወቴ አዳኝና ጌታ አድርጌ ተቀብያለሁ ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ ጌታም እንደሆነ በአፌ መሰክራለሁ እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ አሁን ልጅ ነኝ ይህን እድል ስለሰጠኝ አመሰግናለሁ አሜን 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 አሁን ጌታን እንደግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642 ተባረኩ ወዳችኋለሁ አከብራችኋለሁ ቅዱሳን ይህንን ቪዲዮ ብዙዎች ጋር በማድረስ አብራችሁኝ እንድታገለግሉ ብዙዎች ጋር ሼር ያደርጋችሁ ለብዙዎች የመዳን ምክንያት እንድትሆኑ አሳስባችኋለሁ ተባርካችኋል ተወዳችኋል እዚህ ጋር ያስቀመጥኩትን ቪዲዮ እየነካችሁ ማየት ትችላላችሁ ሻሎም